ሰላም እንደምናመሻችሁ። ዛሬ እንግዲህ በጣም የሚገርም የእውነተኛ ታሪክ ባለዕዳ ነኝ። ይሄም ደግሞ እንደምታዩት እዚህ ጋር ከ1996 እስከ 2003 ድረስ ይሄው 2002 አለ 2000 አለ ከ1997 1997 1996 1997 98 99 2000 2001 2002 እዚህ ውስጥ 2003 አለ በእርግጠኛነት 2003 አለ። እነዚህ ሁሉ ታሪኮች እንግዲህ ለእናንተ መድረስ ያለባቸው ናቸው። የዛሬ 15 ዓመት በፊት የተጻፉ ታሪኮች ናቸው። አንድ በጣም አብስቶ ለሚወዳት ግን ደግሞ እንደሚወዳት ለማታውቅ ኖርማል ጓደኝነትን ብቻ ከሱ ጋር አብረው ለነበራት አንዲት ሴት የየሄደበትን የዛን አገር የመንገዱን ሁኔታ የባህሉን ያኗኗሩን ስርዓቱን እንዲሁም ደግሞ የሚሰማውን ስሜት አጋጣሚ በህይወት ውጣ ውረድ ውስጥ ያጋጠመውን የተለያዩ ታሪኮች የሌላ ሶስተኛ ሰው ታሪኮችን ጭምር አካቶ በእያንዳንዱ ታሪክ ውስጥ ለሷ የተረከበትን ሁኔታ ነው የምናየው። እና ይህ ሰው እንግዲህ ተፈቅዶልኝ ነው የተሰጠኝ። እሷ የት እንዳለች አያውቅም። አሁን ላይ ባለችበት ሁኔታ ፍቅርን ጠብቆ አይደለም፣ ነገር ግን አሁን ላይ ቢያንስ በቃ እነዚህን መጽሐፎች ወይም ደግሞ ጽሁፎች መጽሐፍ በጣም ትልቅ መጽሐፍ የሚወጣው ነው በነገራችን ላይ። እነዚህን ጽሁፎች ከማቃጥላቸው ቀላል አይደለም። ከ1996 እስከ 2003 የ7 ዓመት የህይወት ታሪክ አለው ማለት ነው። እና እንግዲህ በጣም ኦቨር በሚሰማበት ሰዓት ላይ የሚጽፋቸው ነገሮች ናቸው። አንዳንዶቹ ተከታታይነት አላቸው፣ አንዳንዶቹ ደግሞ የ3 ቀን የ4 ቀን ጋፕ ይኖሩታል። እንደ ዕለት ዲያሪ ነው። ግን አንዳንድ ጊዜ በጣም በስራ መደራረብ ወይ ደግሞ ያለበት ኮንዲሽን ሳይመቸው ሲቀር የሚዘላቸው ቀናቶች አሉ። እንደወረደ ነው እኔ የማነበው። ምንም የማሽሞነሙ ነው የምጨምርበት የምቀንስበት ነገር የለኝም። ምክንያቱም የእሱ ይሄ ቃሉን ነው ወደ እናንተ የምነግረው። ከማቃጥለው እያየሁት ከምናደድ በቃ አልፎበታል ከምል በቃ እንግዲህ በህይወት ኖራ ከደረሳት ይድረሳት፣ ካልደረሳትም አሁን ላይ ቢደርሳትም ምንም የሚቀየር ነገር የለም። በጣም ረጅም ዓመት አስቆጥሯል። ትኖር አትኖርም አላውቅም። ነገር ግን በሰዓቱ የነበረኝ ስሜት ሳስበው በጣም ይገርመኛል ብሎ ሲለኝና አንድ ሁለት ታሪኮቹን ሳነባቸው በጣም በሚገርም ሁኔታ አይምሮዬን ስለገዙኝ እንዴት ምንስ ቢሆን ረጅም ጊዜያት ቢያስቆጠሩም በጣም ተሰቃይተህባቸዋል። በጣም ብዙ ጊዜ ወተወርደህባቸዋል፣ እንቅልፍ አጥተህባቸዋል። እና እስኪ አሁን ላይ እንደዚህ በአጭር የቴክስት ጽሁፍ ወድሃለሁ ከመባባል ባሻገር በዘመኑ ምን ያክል በውስጥ አምቆ ፍቅርን የመታገል አቅምን የሚያሳይ ጽናት ሆኖ ስላገኘሁት ለእናንተ እንካችሁ ልላችሁ መጥቻለሁ። እጅግ በጣም ብዙ ናቸው። እንደነገርኳችሁ ጽሁፉም ትንሽ አስቸጋሪዎች ናቸው። በውስጡም ሩቅያ የምትባል አንዲት በጣም የምትገርም የወሎ ሴት ታሪክንም ይዟል። ለእሱ ያጫወተችውን እዚህ ጋር ደግሞ በሚገርም ሁኔታ ጌታ ሆይ አቤት! ይህንንማ የፊልም ኢንዱስትሪ እንዲ አቅም ኖሮኝ ራሱ ሀገር ሰላም ሆኖ እንዲ ዳይሬክት ባደረኩት የሚለው ታሪክ ነው። የመሸሻ ታሪክ በጣም የሚገርም ነው። እንግዲህ እኔ በቅደም ተከተል ነው የማቀርበው፣ ስትደርሱበት ታውቁታላችሁ። ከእናንተ የምፈልገው ነገር ሳሰለችሁ በማዳመጥ ለሌሎቹ ሼር በማድረግ አብራችሁን እንድትሆኑ ነው። የሚሰማችሁን ስሜት በነፃነት አስቀምጡበት። ማን ያውቃል አላውቅም፣ አመሻሽ ላይ በህይወት ኑራ ይደርሳትና የሚፈጠረውን ፈጣሪና እነሱ ያውቁታል። እኔ ግን ለእናንተ በተፈቀደልኝ መሰረት እንካችሁ ልላችሁ ተዘጋጅቻለሁኝ።
መልካም ቆይታ ይኖረናል ብዬ ተስፋ አደርጋለሁኝ። በጣም ወዳችኋለሁ፣ አከብራችኋለሁ። በእርግጠኛነት ተከታትላችሁ ሀሳብ አስተያየታችሁ እንደምትሰጡኝ አልጠራጠርም። የእውነት ፈጣሪ አክብርልኝ። አስቀድሜ ማመስገን እፈልጋለሁ። መልካም ንባብ፣ መልካም መስማት ይሆንላችሁ። ወዳችኋለሁ።